ሰላም እንዴት ናችሁ? አማን ነው። ከሳውንድ ደረጀ ነኝ ከራዲካል ቲቶር የግሬድ 11 ፊዚክስ ዩኒት 4 which is ዳይናሚክስን ማየት እንጀምራለን። እንደተለመደው ቴክስት ቡካችን ላይ የቀረቡትን ኤክሰርሳይሶች አንድ ባንድ ለመስራት እንሞክራለን ማለት ነው። በዛ መሰረት በዚህኛው ቪዲዮ ኤክሰርሳይዝ 4.1 እና ኤክሰርሳይዝ 4.2 አብረን እንሰራለን ማለት ነው። ኤክሰርሳይዝ 4.1 ምን ይለናል? ዲስክራይብ ዘ አክሽን ኤንድ ሪአክሽን ፔርስ ብሎ ሁለት ኮንዲሽኖች ተሰጥተናል። የመጀመሪያው አዝ ዩ ዎክ ኦን ዘ ግራውንድ፣ ሁለተኛው ደግሞ አዝ ኤ ፕሌየር ኪክስ ኤ ቦል ነው የሚለን። እሺ በዛ መሰረት ከኒውተን ሰርድ ሎ ኦፍ ሞሽን ምን እናውቃለን? ፎር ኤቭሪ አክሽን ሪአክሽን አለ አይደለ? ሪአክሽን ፎርስ አለ። ኦኬ ለእያንዳንዱ አክሽን ፎርስ ተመጣጣኝ መጠን ያለው ፎርስ ነገር ግን ወደ ተቃራኒ አቅጣጫ አክት የሚያደርግ ፎርስ አለ which is ሪአክሽን ፎርስ አይደል? በዛ መሰረት ኤን ስናይ ለምሳሌ ግራውንድ ላይ ወይም መሬት ላይ በምንራመድበት ሰዓት ዳይሬክሽን ኦፍ ሞሽናችን ወደዚህ ከሆነ መሬትን ወዴት ፑሽ እናደርጋለን? ወደ ኋላ አይደል? እሱ ምን ይባላል? አክሽን ፎርስ። ኦኬ ፎር ኤቭሪ አክሽን ደግሞ ኢኳል አማውንት ኦፍ ሪአክሽን ፎርስ አለ አይደል? መሬትም እኛ ፑሽ ባደረግነው የፎርስ መጠን ልክ ነገር ግን ወደ ተቃራኒ አቅጣጫ ፎርስ ኤግዘርት ታደርጋለች ወይም ሪአክት ታደርጋለች which is ሪአክሽን ፎርስ ማለት ነው። ለዛ ነው ወደፊት መራመድ የምንችለው ማለት ነው አይደል? በጣም አሪፍ። በዚህ መልኩ እናስቀምጣለን ማለት ነው። ቢ ላይ as a player kicks a ball ነው የሚለን። ተጫዋቹ ወይም ኳስ ተጫዋቹ ኳሷን በሆነ ያህል አማውንት ኦፍ ፎርስ ሲመታት ወይም ሲለጋት which is አክሽን ፎርስ። በተመሳሳይ መጠን ኳሷም የተጫዋቹ እግር ላይ ተመሳሳይ መጠን ፎርስ ያለው ነገር ግን ወደ ተቃራኒ አቅጣጫ አክት የሚያደርግ ፎርስ ኤግዘርት አድርጋለች which is ሪአክሽን ፎርስ ማለት ነው። ኦኬ በዚህ መልኩ እናስቀምጣለን ማለት ነው። በጣም አሪፍ። ኤክሰርሳይዝ 4.2 ላይ ደርሰናል። ምን ይለናል? what would the tension in the string be if the elevator of figure 4.30 ነው የሚለን። this is figure 4.30 ኦኬ እሺ የጠየቅነው ምንድነው? እዚህ ጋር ቴንሽን ፎርስ አለን አይደለ? which is ሊፍቱን የያዘው ፎርስ ማለት ነው አይደል? እሺ በዛ መሰረት አራት ኮንዲሽኖች ተሰጥተውናል። ለእነዚህ አራት ኮንዲሽኖች የሚያገለግል ወይም አፕላይ ልናደርገው የምንችል ለቴንሽን ፎርሱ ጄኔራል ፎርሙላ ጻፉለት ነው የተባልነው። ኦኬ እሺ የመጀመሪያው ኮንዲሽን ሊፍቱ አትረስት እያለ ነው። ኦኬ በዛ መሰረት የመጀመሪያው ስራችን ምንድነው? እዚህ ሲስተም ላይ አዚ ሲስተም ኦኬ ምን እንሰራለን? ፍሪ ቦዲ ዲያግራሙ እናስቀምጣለን። በዛ መሰረት አክት የሚያደርጉ ፎርሶችን ብቻ አውጥተን በዚህ መልኩ እናስቀምጣለን ነው። ቴንሽን which is ወደ ላይ ያለ ኤንድ ዌት ወርታች አለ ዳውንዋርድ አክት የሚያደርግ ፎርስ ማለት ነው አይደል? እሺ አትረስት ነው የተባልነው አይደል? ምንም አይነት እንቅስቃሴ ውስጥ አይደለም ማለት ነው። እሺ ኔት ፎርስ ማለት which is ከኒውተን ሰከንድ ሎ ኦፍ ሞሽን which is ኔት ፎርስ ማለት ማስ ታይምስ አክሰለሬሽን። ኦኬ እዚህ ሲስተም ላይ አክት ያደርጉ ያሉት ፎርሶች እነማን ናቸው? which is ቴንሽን ማይነስ ኤምጂ አይደል? which is ዌት ማለት ነው is equal to ማስ ታይምስ አክሰለሬሽን። በዚህ ሰዓት ግን አክሰለሬሽን የለንም which is አትረስት ስለሆነ አክሰለሬሽን ዜሮ ይሆናል ማለት ነው። ኦኬ የፎርሙላ እንዴት ሪአሬንጅ ይደረጋል ማለት ነው? ቲ ማይነስ ኤምጂ እኩል ነው ዜሮ። ቲ ኢዝ ኢኳል ቱ ኤምጂ ማለት ነው። ኦኬ በዚህ መልኩ ይቀመጣል ማለት ነው። ኦኬ ቢ ላይ ደርሰናል። ቢ አክሰለሬትስ ዳውንዋርድ። አሁን ደግሞ ይሄ ሊፍቱ ወደ ታች ምን እያደረገ ነው? አክሰለሬት እያደረገ ነው። ኦኬ የመጀመሪያው ስራችን ፍሪ ቦዲ ዲያግራም በዚህ መልኩ ማስቀመጥ። ኦኬ ኔት ፎርስ ማለት ማስ ታይምስ አክሰለሬሽን ነው። ቲ ማይነስ ኤምጂ አይደል? ኢዝ ኢኳል ቱ አሁን ኔጌቲቭ ኤምኤ ያለን። ለምን ኔጌቲቭ አደረግን? ዳይሬክሽኑ ለማሳየት ወርታች ነው አክሰለሬት እያደረገ ያለው ማለት ነው። ኦኬ በዛ መሰረት ቲ ኢዝ ኢኳል ቱ ይሄ ኔጌቲቭ ኤምጂን ወደዛ ስንወስደው ይደመራል which is ኔጌቲቭ ኤምኤ ሲደመር ኤምጂ ማስን ኮመን ባወጣ which is ኔጌቲቭ ኤ ሲደመር ጂ which is ጂ ማይነስ ኤ ማለት ነው አይደል? በዚህ መልኩ እናስቀምጣለን ነው አይደል? በጣም ቆንጆ። ሲ ላይ ደርሰናል። አክሰለሬትስ አፕዋርድ። አሁን ደግሞ ሊፍቱ ወደ ላይ ነው አክሰለሬት እያደረገ ያለው። የመጀመሪያ ስራችን ፍሪ ቦዲ ዲያግራማችን በዚህ መልኩ ይቀመጣል። ኔት ፎርስ ማለት ማስ ታይምስ አክሰለሬሽን ነው። ቲ ማይነስ ኤምጂ ኢዝ ኢኳል ቱ ኤምኤ። አያችሁ ቅድም ኔጌቲቭ አድርጌ ነበር ዳይሬክሽን ወርታች ስለሆነ፣ አሁን ደግሞ ዳይሬክሽን ወርታች ስለሆነ ጀስት ፖዚቲቭ ነው የሚሆነው። ቲ ማይነስ ኤምጂ እኩል ነው ኤምኤ። ኤምጂ ነው ወደዛ በወስደው ዊ ዊል ጌት ቲ ኢዝ ኢኳል ቱ ኤም ኢንቱ ኤ ፕላስ ጂ ወይም አክሰለሬሽን ሲደመር ግራቪቲ ማለት ነው አይደል? በጣም አሪፍ። በዚህ መልኩ ይቀመጣል። ኤንድ ፋይናሊ ዲ ላይ ደርሰናል። ዲስለሬትስ ዳውንዋርድ ነው የሚለን። ልብ በሉ አሁን ወደ ታች እየወረደ ነው። አንድ ሁለት ደግሞ ዲስለሬት እያደረገ ነው። አክሰለሬሽኑ ኔጌቲቭ ነው፣ እየቀነሰ ነው። ኦኬ በዛ መሰረት which is ቢ ላይ እየሰራ ነው። ልብ በሉ እሱን ኔጌቲቭ እናደርጋለን ማለት ነው። እሺ የመጀመሪያ ስራችን ምንድነው? ፍሪ ቦዲ ዲያግራማችንን በዚህ መልኩ እናስቀምጣለን። ልብ በሉ እዚህ ጋር ምልክቱን ስታዩ which is አክሰለሬሽን ዳይሬክሽኑ ወደ ታች ነው። ኤንድ እዚህ ጋር ምን አለ? ኔጌቲቭ ዲስለሬሽን መሆኑን ለማሳየት ማለት ነው። ኦኬ ኔት ፎርስ ማለት ማስ ታይምስ አክሰለሬሽን ነው። ቲ ማይነስ ኤምጂ እኩል ነው ኔጌቲቭ። እቺኛው ኔጌቲቭ ለምንድናት? ዳይሬክሽኑ ለማሳየት ወደ ታች።
ኤንድ እዚህ ጋር ልብ ብሎ በቀይ ሆን ብዬ ነው ሌብል ያደረኩት ኔጌቲቭ ኤ which is አክሰለሬሽኑ ኔጌቲቭ which is ሊፍቱ ፍጥነቱን እየቀነሰ ነው የመጣው ማለት ነው። ኦኬ እሱን ለማሳየት ነው። ኦኬ እዚህ ጋር እንደዛ ያደረኩት ማለት ነው። ዜን ቲ ማለት which is ይሄኛው ኔጌቲቭ ኤም ኢንቱ ኔጌቲቭ ኤ ሲደመር ኤም ጂ ይሆናል። ሶ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ አይደል? ሶ ኤም ኤ ፕላስ ኤም ጂ ይሆናል። ማስም ኮመን ብናወጣ ጂ ፕላስ ኤ ወይም ኤ ፕላስ ጂ ይሆናል ማለት ነው። ኦኬ ሶ በዚህ መልኩ እናስቀምጣለን ማለት ነው። በጣም አሪፍ በርቱልኝ፣ አጥኑ። ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ ጻፉልኝ ወይም ቴሌግራም ግሩፓችን ላይ ማስቀመጥ ትችላላችሁ። ቻናሉን ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው